የብዙዎች መነጋገሪያ የሆነ ጉዳይ ቀን ወደ ቀን እየተሰማ ይገኛል። ብዙዎችም ተደናግጠው ግራ ተጋብተዋል። ዛሬ ድራማ የሚመስለው የሃይማኖት ተቋማት የዝውውር መስኮት ሳይከፈት አልቀረም ይላሉ። አንድ ወደዛ ሄደ፣ ሌላኛው ወደዚህ መጣ የሚባሉ ወሬዎችን በየጊዜው እንሰማለን። የእግር ኳስ የዝውውር መስኮቶችን ከሰማን ሳንሰነብት፣ ሌላ ደግሞ የሃይማኖት የዝውውር መስኮት ሳይከፈት አልቀረም። አንደኛው ሃይማኖቱን ቀየረ፣ ሌላኛው ተመልሶ መጣ የሚሉ መረጃዎችን በየቀኑ በሶሻል ሚዲያ ላይ ሲንቀሳቀስ መስማት የተለመደ ሆኗል። አንዳንዶች ይህን ጉዳይ ስንሰማ እንደ ቀልድ ልንመለከተው እንችላለን። ቴዲ አፍሮ ላይ አዲስ ነገር እየተወራም ይገኛል። ጉዳዩን ደግሞ እጅግ አስገራሚ የሚያደርገው ነገር ሃይማኖት ቀየረ ተብሎ የሚወራው ነገር ሳይሆን ከዛ ባለፈ የሚደረገው የሃይማኖት እንቅስቃሴና ፖለቲካ አዘል ጉዳዮች መሆናቸው ብዙዎችን ያነጋግራል። ድራማ ነው ወይስ እውነት? አንዳንድ ጊዜ የምንሰማቸውን ነገሮች ልብ ሰጠን ብናዳምጣቸው ጥሩ ነው። እኛ ኢትዮጵያውያን ነገሮችን አደባብሰን ማለፍ፣ ጉዳያችንን ደግሞ አርቆ ያለመመልከት ችግር አለብን። ዛሬ ላይ እየተሰሙ ያለ ነገሮች ደግሞ እጅግ አስገራሚ ናቸው። ብዙዎቻችን እንደምናውቀው እንደ ቀልድ 1 2 3 እየተባለ የተጀመረ የሃይማኖት ተቋማት የዝውውር መልክ ዛሬ ደግሞ ቴዲ አፍሮ ላይ የደረሰ ይመስላል። ብዙዎቻችን እንደምናውቀው ከጥቂት ዓመታት በፊት ብዙ የኪነ ጥበብ ሰዎች ወደ ቤተ ክርስቲያኑና ወደ ፕሮቴስታንት እየፈለሱ ነው ሲሉ ብዙዎች ሀሳባቸውን ይሰጣሉ። ከነዚህ መካከል እነ ዘሪቱ ከበደ፣ ማስተዋል ወንደሰንና ሌሎች ሰዎች ሃይማኖታቸውን እንደቀየሩም ይታወቃል። ትናንት የቤተ ክርስቲያን አቀንቃኝ የነበሩት እነ ዘርፌ ከበደ፣ እነ በጋሻው ደሳለኝን ጨምሮ ብዙዎች ወደ ፕሮቴስታንት ሃይማኖት እየፈለሱ እንደሆነ ይታወቃል። ይህንን ጉዳይ ደግሞ እንደ ቀልድ የወሰዱ ሰዎች ቢኖሩም ጉዳዩ ያሳሰባቸው አልታጡም። አንዳንዶች ደግሞ እንደ ትልቅ ነገር አላዩትም። እኔ ምን አገባኝ፣ ማንም ቢሄድ ማንም ቢመጣ ጉዳዩ ነው፣ እኔ ካለውበት ሃይማኖት አንጻር ምንም አላይም ብለው ሀሳባቸውን የሚሰጡ ሰዎችም ተበራክተዋል። ብዙዎቻችን እንደሰማነው ከሆነ አንደኛው ሲሄድ ሌላኛው መተካቱ አይቀርም፣ ስለዚህ ማንም ቢሄድ ቢመጣ አይበርደኝም አይሙቀኝም የሚሉ ሰዎች ዕለት ተዕለት እየተበራከቱ መምጣታቸው በሁላችንም ዘንድ ግልጽ ነው። ታዲያ እነ ቴዲ አፍሮ ቤት ደግሞ ምን ገባ? ሚስቱስ በዚህ ጉዳይ ላይ ምን አይነት ሀሳብ አላት? በሶሻል ሚዲያ እየተንቀሳቀሰ ያለ ቴዲ አፍሮ ሃይማኖቱን ቀየረ እየተባለ የሚወራው ነገር ምን ያክል እውነት ነው? እስከ ፍጻሜው የምትከታተሉን ከሆነ ሁሉንም በዝርዝር እናስደምጣችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ እስከ ቪዲዮአችን መጨረሻ አብራችሁን እንድትጓዙ ጋብዘን። ቴዲ አፍሮ በሙዚቃው ዓለም እጅግ ተጽዕኖ ፈጥሮ ለረጅም ዓመታት መዝለቅ የቻለ፣ በሙዚቃው የክብር ዶክትሬት ሳይቀር የተቸረው፣ በሃይማኖት ተቋማት ደግሞ እጅግ ተወዳጅነትን ያተረፈ ሰው ነው። ከሊቅ እስከ ደቂቅ ሁሉም ሰው በሚባል ደረጃ ቴዲ አፍሮን የማይወደው የለም። ነገር ግን ጉዳዩ ደግሞ የኋላ ያለ ፍንጭ አይወራምና ቴዲ አፍሮ ሃይማኖቱን ቀየረ የሚሉ መረጃዎች ሶሻል ሚዲያውን እያጨናነቁትም ይገኛሉ። ቴዲ አፍሮ ለምንድነው አልበሙን ሳያወጣ የቆየው? ረጅም ዓመታት ሙዚቃው እየራቀ ይሆን የሚል ስጋት እየተጫረም ይገኛል። አንዳንዶች እንደሚሉት ደግሞ ሶሻል ሚዲያ ላይ ሲወራ እንደነበረው ዘሪቱ ከበደ ሃይማኖቷን ቀይራለች ተብሎ ሲነገር ያዙኝ ልቀቁኝ ያሉም አልታጣም። ብዙዎችም ይሄ ውሸት ነው ላምን አልችልም ቢሉም የኋላ እውነቱ ነው ተረጋግጦ መዝሙር እስከ መልቀቅ እንደደረሰችም ይታወቃል። የቴዲ አፍሮ ጉዳይም ከዚህ ጋር ይገናኝ ይሆን የብዙዎች ጥያቄ ነው። ብዙዎቻችን ግራ ተጋብተን የቴዲን መምጣትና መሄድ ብቻ ሳይሆን ቴዲን የሚከተለው የሙዚቃ አድናቂዎቹ በሱ ሊሳቡ ይችላሉ የሚል ስጋቶችም አለው። እኛም ይህን ነገር ምን ያህል እውነት ነው ብለን ለማጣራት ሞክረናል። ሚስቱ እንደዚህ ስትል ትደመጣለች። ባለቤቴን እጅጉን አውቀዋለሁ። በሙዚቃው ዓለም ሆነ በኢትዮጵያ ሕዝብ እጅግ ትልቅ ክብር እንዳለው ይታወቃል። ነገር ግን አሁን እየመጣ ያለው ነገር እጅግ ከባድ ሳይሆን አይቀርም ስትል ትደመጣለች። ይህ ጉዳይ ደግሞ ከቀን ወደ ቀን እያደገ ሲመጣ እውነት እየሆነ እንደሆነ ማረጋገጫ እያገኘን እንደምንሄድ መንገድ ሊጠቁመን ይችላል እያሉ አንዳንዶች ሀሳብ እያነሱም ይገኛሉ። ቴዲን ከባለቤቱ በላይ ማን ሊያውቀው ይችላል? ነገር ግን አሁን እየተወራ ያለው ነገር በከፊል እውነት ሊሆን ይችላል፣ እኔም ጥርጣሬ ውስጥ ነኝ ስትል ተደምጣለች የሚሉ መረጃዎች እየተወሩም ይገኛሉ። አንዳንዶች ደግሞ ይህንን ጉዳይ አቅለው አብጠልጥለውም አልፈውታል። ምክንያቱም ቴዲ እንደሚታወቀው ዘፋኝ እንኳን ቢሆን ለኦርቶዶክስ ቤተክርስቲያን
ብዙ ነገሮችን ያደረገና በትላልቅ አባቶች ዘንድ ትልቅ ቦታ ያለው ሰው እንደሆነ ይታወቃል። ኢትዮጵያዊነትን ያቀነቅናል ተብሎ ቢታመንም ነገር ግን አንዳንዶች ቴዲ አፍሮን ደግሞ በዘረኝነት የሚያነሱትም አልታጡም። ኢትዮጵያዊነት መልኩ አንዱ ቢሆንም አለፍ ብሎ በሙዚቃም በህይወቱም የሚያሳየው ነገር ኢትዮጵያዊነትን የማይወክል ነው ሲሉ የሚደመጡም አልታጡም። ብዙዎች የሚያነሱት አንድ ሀሳብ ላጋራችሁ። ሄደና መጣ ምንም ትርጉም ላይኖረው ይችላል ብለው የሚረዱ ሰዎችን ለመደገፍ ብንሞክርም ነገር ግን አንዳንድ ጊዜ ፊታውራሪ የሚባሉ ሰዎች ሲሄዱ እነሱን ተከትሎ ወደዛኛው ዓለም የሚፈልሱ ሰዎች አይጠፉም የብዙዎች ሀሳብ ነው። ዛሬ ደግሞ ቴዲ ምን አይነት ሀሳብ ላይ ነው? እውነት ምንድነው ያጋራው? ቴዲ አፍሮ የተነሳበትን ሀሳብ አይቶ ምን አይነት ሀሳብ ሰጥቷል? አንዳንዱን እናስደምጣችኋለን። የቴዲ አፍሮ አሁናዊ ሁኔታ ይህንን ይመስላል። ብዙ ከሙዚቃ ዓለም እየራኩኝ እንደሆነ ይሰማኛል። ሌትና ቀን የመወዳት ሙዚቃ ልቤ ላይ እየፈጠረች ያለችው ነገር አሁን ጥሩ አይደለም። ነገር ግን ነገ ላይ ራሴን በሌላ አቅጣጫ ለማየት እየሞከርኩና ለራሴ ጊዜ እየሰጠሁ ነው ያለሁት። አንዳንዴ የሚባሉ ነገሮችን ማንም ምን እንዳለ ባላውቅም ነገር ግን ከኔ አንደበትና በግልጽ ከሚደረጉ ውጤቶች አለፍ ብላችሁ ማውራት ብቻ ውጤት የለውም ሲል ይደመጣል። ስለዚህ ይህንን ማለት ቴዲ አፍሮ የጀመረው የዝምታ ጊዜ ብዙ ጊዜ እንደሚወራው በሙዚቃው ዓለም የቆዩ ሰዎች ብዙዎች እንደዚህ ሲሉ ይደመጣሉ። ከራሴ ጋር ጊዜ እየወሰድኩ ነው፣ ራሴን እያዳመጥኩ ነው ያሉ ሰዎች በሌላ ሃይማኖት ሲገኙ ተመልክተናል። ቴዲ ላይስ የተፈጠረው ስሜት ይሄን ይመስል ይሆን? ሀሳባችሁን በኮሜንት ቦታው ላይ አጋሩን። ቴዲ አፍሮ አሁን ያለበት ሁኔታ ራሴን እያዳመጥኩ ነው፣ ለራሴ ጊዜ እየወሰድኩ ነው፣ በርካታ ኮንሰርቶች አሉ፣ ሌሎች ፕሮግራሞችን ቢነገሩኝም ነገር ግን እሺ ብዬ እየተገኘሁ አይደለም፣ ራሴንም ቆም ብዬ እያየሁ እገኛለሁ ሲል ተደምጧል። እናንተ ቴዲ አፍሮ ሃይማኖቱን ቢቀይር ምን ሀሳብ ይሰማችኋል? ሀሳባችሁን በኮሜንት ቦታው ላይ አስቀምጡልን። ስለ ቴዲ አፍሮ ትንሽ ለማለት ያክል የተወለደው ሐምሌ 7 ቀን በአዲስ አበባ ኳስ ሜዳ በተባለ ሰፈር ነው። ወላጆቹ ለኪነ ጥበብ ቅርብ ያላቸው ባለሙያዎች ናቸው። አባቱ አቶ ካሳሁን ገርማሞ፣ እናቱ ደግሞ ወይዘሮ ጥላይ አራጌ ይባላሉ። አቶ ካሳሁን ገርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪ የነበሩ ሰው ናቸው። ሙዚቃ ህይወቴ የተሰኘው ዘፈኑን መታሰቢያ አድርጎ ሰርቶላቸዋል። እናቱ ወይዘሮ ጥላይ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ገርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘ የመድረክ ስሙ ነው። ይህንን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮም አግኝቶታል። በሙዚቃ ሙያው ከ15 ዓመታት በላይ ልምድ ያለው ከድምፃዊነት በተጨማሪ የዘፈን ግጥምና ዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ መብት ተሟጋች ነው። ወደ ሙዚቃ የገባው የ12ኛ ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረው። ከሙዚቃ መሳሪያ ኪቦርድ ከመጫወቱም በላይ የተለያዩ አኮስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶችን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶችን በመስራት በአገር ውስጥ የሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃው ኢንዱስትሪ ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ ነው። ትልልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ እያሉ ያሞካሹታል። በእንግሊዝ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካው ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎችን ተሰርተውለታል። በአፍሪካ በተለያዩ በምስራቅ አፍሪካ ተጽዕኖ ፈጣሪነቱ በሬጌ ሙዚቃ ስልት ምርጥ ስራዎች ካሏቸው ሙዚቀኞች ተርታ ይሰለፋል። ከፊልም ባለሙያ ጸሐፊና ተዋናይ አምለሰት ሙጬ ጋር ትዳር መስርቶ 2 ልጆችን ወልዶም እየኖረ ይገኛል።